ልክ ነበር በቃ ወንድሜ ጋር ልደውል በማለት እንግዲህ ያው ዲብ ጋር እየደወለች ባለበት ፓርት ላይ ነበር ያለቀው ማለት ነው። ስለዚህ ይሄን ስትሰማ ደግሞ አደይ እጅግ በጣም ደስ ብሏት ወደ ኤላ ቤት ትሄዳለች ማለት ነው። ኤላ ደግሞ የእሷን ደስታ ሲያይ ደግሞ እጅግ በጣም ደስ ይለዋል። ኤላም እጅግ በጣም አደይን እየተመኛት ነበረ ማለት ነው። እንዲሁም ጠፍታ በነበረበት ሰዓት በመጣችበት ሰዓት እውነት ለመናገር ስለመጣች ስላየሁሽ እጅግ በጣም ደስ ብሎኛል፣ ተጨንቄ ነበረ በማለት እንግዲህ መልሶላታል ማለት ነው ደስ በሚል ፈገግታ። እና ያው እንግዲህ ባርኮኔ ደግሞ ከቤቱ ወጥቷል ማለቴ ያው ከፊልድ ወጥቷል ለስራ ማለት ነው ለ3 ቀን ምናምን ነገር። ስለዚህ ላለው ነገር ቤት ውስጥ ላለው ነገርም ስለ አደይ ምንም በቃ አደራ ዲብ ሁሉን ነገር ላንተ ትቸዋለሁ በማለት እንግዲህ ፊልድ ሄዷል ማለት ነው። ስለዚህ በሁለታቸው መካከል ምን ሊፈጠራል ምን ሊሆን ይችላል በማለት በባለፈው ፓርት ላይ ደግሞ በክፍል 23 ላይ ማለት ነው በክፍል 23 ላይ የራሱ ባርኮኒ ያለውን ነገር ተናግሯል ማለት ነው ለአደይ። ምክንያቱም እጅግ በጣም የምወዳት የማፈቅራት ልጅ እንዴት ብዬ ልንገራት፣ እኔንስ አልፈልግም ብትል በእርግጥ የሚወዳት የሚያፈቅራት ልክ እንደኔ አለ፣ ግን ደግሞ ጠይቋት አልፈልግም ብለዋለች እና ልጠይቃት እልና ያን ነገር እንደሱ እንዳትመልስልኝ ብዬ እፈራለሁኝ በማለት እንግዲህ ለአደይ ጠይቋት ነበረ ማለት ነው። የራሱን ጥያቄዎች እንግዲህ ለሌላ ሰው አስመስሎ ወደ ራሱ አምጥቶ ጠይቋት ነበረ። ግን ደግሞ ያ ሰው አንተ ላትሆን ትችላለህ፣ ምክንያቱም ለሱ እምቢ ያለች ማለት ለአንተም እምቢ ያለች ማለት አይደለም፣ ስለዚህ ብትጠይቃት ባይነኝ በማለት እንግዲህ አደይ መልሳለት ነበር ማለት ነው። ባርኮኔማ ደግሞ እኮ ልጁ እጅግ በጣም የምወደው ነው፣ ጓደኛዬ ነው፣ ጓደኛም አልፎ ወንድሜ ማለት ትችያለሽ፣ ስለዚህ በጣም ነው የምንግባባ፣ እሱም ደግሞ በጣም ከበደኝ በማለት ነግሯታል። አደይም ውይ እንደዚህ ከሆነማ እጅግ በጣም ከባድ ነው በማለት አሁን ላይ ግን ባርኮኒ እኔን ራሱ በጣም እየደከመኝ ነው በማለት እንግዲህ የራሷን መታከትና የራሷን ድካምም ስትነግረው ነበር። በቃ ይዞች ከዚህ በኋላ ሁሉም ነገር ይስተካከላል፣ እንደዚህ የሚያስጨንቅሽ ነገርም ሊኖርም አይችልም በማለት እንግዲህ ለአደይ ተስፋ ሰጥቷት አይተናል ማለት ነው። እንግዲህ በቀጣይ ፓርት ላይ ምን ሊፈጠር ይችላል? ዲብ እንግዲህ አደይ እንደዛ በቀደም ልተቆጥተው ምናምን ነገር ያው እሷ በጠፋች ሰዓት በጣም ተጨንቆ ምናምን ነገረ ያው ግን እሱ ፍቅሩን ይፋ አድርጓል ማለት ነው። እና በጣም እንደተጨነቀ ነበር። ልክ ደግሞ እሷ ወደ ኪችን በመሄድ እንግዲህ እቅፍ አድርጎ ዘወር ስትል እሱ ነበር ለምንድነው የማታወኝ? ካጠገቤ ራቅ፣ በቃ እኔ አልፈልግም ብዬሽ አይደለ ወይ? እኔ የምናገረው ዝም ብዬ ነው ወይ የምጮኸው የምለፈልፈው? የምናገረው ቃል ለምን ተግባር አይሆንም? በማለት እንግዲህ በቁጣ ዲብን ስትናገረው አይተናል፣ አደይ ማለት ነው። ስትናገረው ግን ፍቅርም እንዲሁም ሊዲያ መተው ምንድነው የሚያስጮህሽ ብለዋት ነበረ። ምንም ዘይት አቃጥሎኝ ነው በማለት የሆነ መልስ ነበረ የሰጠቻቸው ማለት ነው። እንግዲህ ያው እሱንስ ምን ይሰማዋል? እንደዚህ ስላለችው ምን ሆኖ ይሆን? ያኔ እሷ ሄዳ ይቅርታ ትጠይቀዋለች ወይንስ እሱ ደግሞ እንደዚሁ ሊረሳው ይችላል የሚለው ነገር አለ ማለት ነው። ስለዚህ ዴቭ አሁን ላይ ተስፋ እየቆረጠ ይመስለኛል ማለት ነው። በነገራችን ላይ አደይ በቃ እንደዛ ተናግረው ተቆጥታ ራሱ ማለት ነው ተናግረው ከሄደ በኋላ በጣም እንትን ብሏት ነበር፣ ደንግጣ ነበረ ማለት ነው ለሰጠቻቸው መልሱ። በእርግጥ ፍቅሩን ባትቀበለው ግን ደግሞ እንደዛ መመለስ እንደሌለባት ውስጧ ስለተሰማት እጅግ በጣም ስትቆጭ ነበረ። በቁጭቷ እንትን ብላ እንግዲህ ሄዳ ይቅርታ ልትጠይቀው ትችላለች፣ ለተናገርኩ ቃላቶች እጅግ በጣም ይቅርታ ብላ ልትጠይቀው ትችላለች የሚለው ነው። በመቀጠል እንግዲህ ያው በመጨረሻው ፓርት ላይ ያለቀው ፍቅር ዲብን እንደዚሁ ስመው ከዛ ለምን ሳምሺ ብሎ በጥፊ ያጭሏት፣ እንዲሁም ከደረጃ ላይ ወድቃ ያው ተጎድታለች መሰለኝ ማለት ነው። እና በዛ ፓርት ላይ ነው እንግዲህ ሁላችንም በጉጉት እንጠብቃለን ዛሬ ማለት ነው። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ የደውሉ ምልክት በመጫን ቤተሰብ ይሁኑ ለማለት እወዳለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ቀን ይሆንላችሁ።